ካሌብ ገና ለገና የዳዊትንና የኤልሳን ቤት ሉሊት ገዝታዋለች ብሎ ማንንም ሳያስፈቅድ መጥቶ ሶፋ ላይ ዱቅ ብሏል ማለት ነው። እናም ደልቀቅ ብሎ ነው የተቀመጠው። በነገራችን ላይ ዳዊት ከክላሱ ሲወጣ ካሌብ ሶፋ ላይ ቁጭ ብሎ ሲያየው እንዴ አንተ ደግሞ ምን ልትሰራ መጣክ? ምን እያደረክ ነው ያለኸው ሲለው ምን አገባህ? በፍጹም አይመለከትም። ይህ ቤት እኮ የራሴ ቤት ነው። ስለዚህ አንተ ካሁን በኋላ ምንም አይነት ልትናገረኝ ወይም ምንም ልትለኝ አይገባህም፣ አይመለከትህም ሲለው እንዴት ነው አይመለከትህም የምትለኝ? ምን አገባህና ነው ደግሞ አንተ አይመለከትህም የምትለኝ? ሲጀመር ምን ቤት ነህ? ለምን መጣክ? ምን ልታደርግ ነው የመጣኸው? ይህ ቤት እኮ የኔ ቤት ነው። ለምንድን ነው የመጣኸው ሲለው በፍጹም ይህ ቤት ካሁን በኋላ ያንተ ቤት አይደለም፣ የራሴ ቤት ነው። እናም አንተ ካሁን በኋላ መውጣት ያለብህ አንተ ነህ፣ እኔ ሳልሆን ማን እንደሚወጣ ደግሞ ወደፊት የምናየው ይሆናል ብሎ ካሌብ ለዳዊት ይመልስለታል። ዳዊትም ምን እያልክ ነው ያለኸው? ገና ትናንትና መጥተክ እንደዚህ ትናገራለህ እንዴ? በሉጣ ትልቅ ችግር ሳይፈጠር ወይም የሆነ ችግር ሳይፈጠር ከዚህ ቤት መውጣት አለበት ሲለው ዳዊት ካሌብም ኧረ እባክህ ተው እንጂ ከአሁን በኋላማ እንደዚህ ልትናገረኝ አይገባም። እንደነገርኩህ ይህ ቤት የራስ ቤት ነው። ስለዚህ ሉሊትም ካንተ ይልቅ እኔን ታቀርባለች። እናም አንተ ነህ መውጣት ያለብህ፣ ወደፊት ደግሞ ማን እንደሚወጣ እናያለን ሲል እዛ ግብ ግብ ሲፈጥሩ ሉሊት ትመጣና ምን እያላችሁ ነው ያላችሁት? ምን እያደረጋችሁ ነው ያላችሁት? ስትላቸው ሁለቱም እንዴ እያየሽው አይደል እንዴ ገና ትናንትና በተገዛ ቤት እንደዚህ የሚለኝ ሲላቴን ሉሊት ደግሞ ዳዊት ምን ካሌብ ምን እያደረክ ነው ያለኸው? ምን እያልክ ነው ያለኸው? ሲጀመር ምን ልትሰራ መጣክ ስትለው እንዴት ምን ልትሰራ መጣ ትይኛለሽ? ይሄን ቤት እኮ አንቺ እንደገዛሽው ሰምቻለሁ። ያኛውን ቤት ስትሸጭ አልሰማሁ፣ ይሄንንም ስትገዛ አልሰማሁም፣ አልነገርሽኝም። ሚስጥረኛሽ ዳዊት ሆኗል። ካሁን በኋላ ከኔና ከሱ መምረጥ አለብሽ፣ ምረጭ ይላታል ማለት ነው። እሷም ምን እያደረክ ነው ያለው? ምንን ከምን ጋር ነው እያነጻጸርክ ያለው? እኔ አልገባኝም ስትለው ነገርኩሽ እኮ ካሁን በኋላ ከዳዊትና ከኔ መምረጥ ያለብሽ ማንን እንደሆነ ልታሳውቂኝ ይገባል። ወይ ዳዊትን ምረጪ ወይን የምረጭ ሲላት ቆይ አንተ እኔ የምትለው ነገር ሊገባኝ አልቻለም። በፍጹም እየገባኝ አይደለም። ምን እያደረክ ነው ያለኸው? ምን እያልክ ነው ያለኸው? ሊገባኝ አልቻለም ስትለው አሁንም ደግሞ እኔና ዳዊትን እኔና ዳዊት በመካከልሽ ቁመናል። ስለዚህ ወይኔን ወይ ዳዊትን ምረጭ፣ ይለይልን ከሁለታችን፣ ያለበለዛ ሶጮና እኔና አንቺን ቀጥል ህይወታችን ሲላትኝ እሷ በፍጹም ይሄን ነገር አላደርገውም። ዳዊት በከፋኝና በቸገረኝ ጊዜ በብቻዬን በሆንኩ ጊዜ አብሮኝ የኖረ ሰው ነው። እናም ገና ለገና ትናንትና ገዛሁት ብዬ ከቤታቸው እንዳስወጣቸው ነው የምትፈልገው ስትለው እንደዛ ማለት አይደለም፣ ነገር ግን ከኔና ከሱ መምረጥ አለብሽ ሲላት እኔ አሁን ማንንም አልመርጥም፣ ካልተመቸ መሄድ ትችላለህ ስትለው እንደዛ ነው ኦኬ ዳዊትን እንደመረጥሽ አውቃለሁ ማለት ነው። እናም እሺ አመሰግናለሁ ብሎ በጣም ተናዶ ወጥቶ ይሄዳል ማለት ነው። ከዛ በሌላ በኩል ኤልሳ ካሌብን ትቀጥርና ያልሆነ ነገር ትነግረዋለች። አሁንም በጣም ፍቅራቸው እንደጨመረ ያን ቤት ደግሞ ሉሊት የገዛችው አብረው እንዲቀመጡ ያለ ምክንያት እንዳልሆነ የገዛችው ለካሌብ ትነግረዋለች። ካሌብ ደግሞ ቅጥል እረር ብሏል። ዳዊት ከሷ ካራቀ በፍጹም እኔ ገለዋለሁ፣ እኔ ዝም አልለውም፣ እስከዛ ድረስ ታግሸዋለሁ እያለ ይዝታል። በጣም የሚያሳዝነው ነገር ምንድነው ታውቃላችሁ? ኤልሳ ተብዬዋ እንግዲህ የዳዊት እህት ናት። ነገር ግን ይህን ቤት ራሱ የሸጠችው ለነገር አስባ እንጂ ለሌላ ነገር አይደለም። እናም ለራሷ ለማድረግ አስባ ወይም ካሌብን ጠቅልላ ለመያዝ አስባ ነበር። እሱ ስለማይፈልጋት እሱ ስለማይወዳት፣ ነገር ግን አሁንም ሂዳ ምላስ ብታቃጥርም ከሷ ጋር የመኖር ምንም አይነት ፍላጎት እንደሌለው ያስረዳታል። እሷም እኔ ወዳለው አከብራለሁ፣ እኔ በጣም ነው ከማንም በላይ ነው የምወድህ፣ ለምን አታየኝም እያለች አሁንም ስለሱ ነው የምታወራው። እሱ ግን ከሉሊት ውጪ ማንንም እንደማይወድ ጠንቅቆ አስቀድሞ እየነገራት ነው ያለው እስካሁን ድረስ። እሷ ግን ከወደድኩትና ካፈቀርኩት ከሱ በፍጹም አልለይም፣ እወደዋለሁ፣ አፈቅረዋለሁ፣ ስለዚህ የራሴ ማድረግ አለብኝ ብላ ስለምታስብ እያደረገች ያለችው ነገር በፍጹም ሊሄድላት አልቻለም። እናም ከዛም ከዚህም ነገር እያባላች በጣም በሚያሳዝን ሁኔታ ነገሮችን በማይሆኑ መንገድ ትወስዳቸዋለች እና ሉሊት ከካሌብ ጋር ተነጋግራ ወይም ካሌብን ተከትላ ሄዳ ለምንድን ነው እንደዚህ የምታደርገው ስትለው ካሌብም እኔ እወድሻለሁ፣ አፈቅርሻለሁ፣ ነገር ግን አንቺ ሚስጥረኛሽ ዳዊት ነው፣ ሁሉ ነገርሽ ዳዊት ነው፣ ቤቱን ስትሸጪ የምታማክሪው ለዳዊት ነው፣ ለመግዛትም ስትፈልጊ የምታማክሪው ዳዊት ነው። ስለዚህ ከኔና ከዳዊት መርጠሻል፣ በቃ አለቀ እኮ ሲላት አንተ ምን እያልክ ነው ያለኸው? እኔ ከዳዊት በፍጹም መራቅ አልችልም፣ ዳዊትንም ከዚህ ቤት አሁን ማስወጣት አልችልም፣ ምክንያቱም ቤታቸው ነው ትናንትና የገዛሁት፣ ትናንትና ገዝቼ ደግሞ ከቤታቸው
አብራችሁ ውጡ ማለት አልችልም ስትለው እንደዛማ ከሆነ በቃ እሱን መርጠሻል ማለት ነው ብሎ ትቷት ይሄዳል ማለት ነው። ከዛም እሷ ተናዳ ከቤት ስትመለስ ኤልሳ ሶፋ ላይ ቁጭ ብላ ትጠብቃታለች። እናም ሉሊትም ካጠገቧ ቁጭ ስትል ያው እንደተለመደው በነገር ተጠምዳታለች። ያንቺና የዳዊት ፍቅር እኮ በጣም የሚገርም፣ ያንቺና የዳዊት ፍቅር ሁሉም ሰው እያወቀባችሁ ነው እና ደግሞ ካሌብ በጣም በሚያሳዝን ሁኔታ አስተሳሰቡ የህፃን ልጅ አስተሳሰብ ነው ትላለች። እዛ ሄዳ እኮ ሌላ ነው የምትናገረው። ሉሊት ደግሞ ምን እያልሽ ነው ያለሽው? መናገር የምትፈልጊውን ነገር በግልጽ መናገር ትችያለሽ ስትላት፣ እንዴ ምን እያልሽ ነው? ዳዊት በጣም የህፃን ልጅ አስተሳሰብ ነው ያለው። እኔም እኮ አውቀዋለሁ ከድሮ ከህፃንነት ጀምሮ። ስለዚህ እኔ እሱን ጸባይ ስለማውቀው ነው። እናም በስነ ስርዓት ማሰብ አይችልም ስትላት፣ ሉሊት ደግሞ እንደዛ ማለትማ አትችይም። ዳዊት እኮ እኔን ማለቴ ካሌብ እኔን ስለሚወደኝና ስለሚያፈቅረኝ ነው እንደዚህ እያደረገ ያለው። እናም ነገሮች ደግሞ ይስተካከላሉ ስትላት፣ ኧረ እባክሽ ይስተካከላሉ እንዴ? በፍጹም ነገሮችማ ሊስተካከሉ አይችሉም ብላ ተነጋግረው ትታት ትሄዳለች። በሌላ በኩል እዛው ኤልሳ ቁጭ እንዳለች ልዕልት ትሄዳለች ከእሷ ካለችበት። እናም ካጠገቧ ቁጭ ብላ ኤልሳ እኔና አንቺ የሆነ ነገር ማድረግ አለብን ትላታለች። ኤልሳ ደግሞ በጣም ደስተኛ ሆና ያው የምትፈልገው ነገር ስለተሳካላት ምን ማድረግ ነው ያለብን፣ ምን እናድርግ ስትላት፣ በቃ የምንወዳቸውን ሰዎች ከእጃችን ለማስገባት የፈለገውን ነገር አድርገን ማድረግ አለብን ወይም መስራት አለብን ትላታለች። እሷም አሁን ገና አይንሽን ገለጥሽ፣ በጣም ደስ ይላል እና እኔማ ደስ ይለኛል እንደዛ ከሆነ ስትላት፣ እንግዳውስ እኔ ዳዊትንና ማለቴ ካሌብንና ሉሊትን አንድ ላይ ለማድረግ እጥራለሁ ስትላት፣ ኤልሳውዬ የባስ ትበሳጫለች። እንዴት እንደዛ ትያለሽ? እሷ የምትፈልገው ዳዊትና ሉሊት አንድ ላይ እንደሆኑ እንጂ ካሌብና ሉሊት አንድ ላይ እንደሆኑ ኤልሳ አትፈልግም። ልዕልት ደግሞ የምትፈልገው ካሌብና ሉሊት አንድ ላይ እንደሆኑ ነው። ምክንያቱም ካሌብና ሉሊት አንድ ላይ ከሆኑ ዳዊትን የማግኘት ቻንሱ ይኖራታል። ሉሊት ከዳዊት ጋር ከሆነች መቼውንም ቢሆን ልታገኘው አትችልም። ስለዚህ ማድረግ ያለባት እንደዛ ነው። እናም መጨረሻ ላይ ሉሊትና ማለቴ ልዕልትና ኤልሳ ተጣልተዋል። ምክንያቱም ልዕልት ደግሞ እኔ የፈለግኩትን ነገር መቼውንም ቢሆን ሳላደርግ ወደ ኋላ አልልም ስትላት፣ ኤልሳ ደግሞ ይሄ ነገር በፍጹም ሊሆን አይችልም፣ ካሌብንና ሉሊትን አንድ ላይ ማድረግ የለብሽም ዳዊትንና ሉሊትን እንጂ ስትላት፣ ይሄማ ሊሆን አይችልም፣ ዳዊትንና ሉሊትን አንድ ላይ ካደረግኩኝማ እኔ ባዶ ቀራለሁ። ስለዚህ እንደዛ ማድረግ የለብኝም፣ እንደምንም ብዬ ካሌብና ሉሊት አንድ ላይ እንደሆኑ አደርጋለሁ ስትላት፣ ኤልሳ ሆዬ ደግሞ ያላሰበችው ዱብዳ ተፈጥሮባታል። ምክንያቱም እስከዛሬ ድረስ የከፈለችው መስዋዕትነት፣ ቤቱን የሸጠችው፣ ካሌብን፣ ዳዊትን ሁሉንም አጥታለች ማለት ይቻላል። ዳዊት ራሱ እውነታውን ሲሰማ ካሁን በኋላ ኤልሳን ያናግራታል ብዬ በፍጹም አላስብም። ከዛም ባለፈ ካሌብ ራሱ የምታደርገውን ነገር እያመጣች የምትነግረውን ውሸት እውነታውን ቢያቅ ኤልሳን ዞር ብሎ የሚያት አይመስለኝም። ሉሊት እንኳን ታቅባታለች ነገረኛ እንደሆነችና መቼውንም ጥሩ ነገር እንደማታስብ ስለምታቅባት ያን ያክል ይደንቃታል ብዬ አላስብም። ነገር ግን ዳዊትና ካሌብ ይህን ነገር እውነታውን ሲያውቁ እየወሰደች ከዛ ከዚህ የምታደርገው ሰውን ለማጣላት ምላስ፣ ውሸት፣ በተለይ ውሸት የሌለ ፈጥራ የምትናገረውን ነገር እነዚያም ሁለቱ ሰዎች ሲያውቁ ቀና ብለው እንኳን አይደለም ሊያናግሯት እንኳን አይደለም አብረዋን ሊኖሩና ቀና ብለው ለማየት ራሱ እርግጠኛ ነኝ ምን ያክል እንደሚሸክካቸው አውቃለሁና ኤልሳ ሊሳካላት አልቻለም። አሁን ልዕልትም ተቀይራባታለች። እስከዛሬ ድረስ እሷን ወደ ራሷ ለመሳብ እያደረገች ነበረ። ነገር ግን ያደረገችው ወይም ያቀደችው እስካሁን ድረስ ሊሳካላት አልቻለም። ውድና የተከበራችሁ ቤተሰቦች እናም እንግዲህ ወደፊት የምናየው ይሆናል ማለት ነው። ኤልሳና ልዕልት ግብ ግብ ፈጥረዋን ዳዊትም ለሉሊት የሆነ ስሜት እየፈጠረበት ነው። ሉሊትም በጣም በሚገርም ሁኔታ ለዳዊት ያለት አመለካከት በጣም ጥሩ ነው። ከካሌብ ይልቅ ለዳዊት ያለት አመለካከት ምክንያቱም በቸገራት በጨነቃት ብቻዋን በሆነች ጊዜ በከፋት ጊዜ ሰው በፈለገችበት ጊዜ ሁሌም ዳዊት ካጠገቧ ነበረ። እናም ሌላው ቀርቶ ህይወቷን ያተረፈው ዳዊት ነው ማለት ይቻላል። የዛ ጊዜ ድንቁ ሽጉጥ ግንባሯ ላይ ደቅኖ 1 2 እያለ በቆጠረ ሰዓት ነው ከኋላው መጥቶ ጭንቅላቱን በድንጋይ ብሎ ከሞት ያዳናትና ይሄን ሁሉ እያደረገላት መቼስ ለዳዊት ስሜት አይኖራትም ማለት በጣም ከባድ ነው። ስለዚህ ሳስበው ዳዊትና ሉሊት አንድ ላይ ይሆናሉ ብዬ አስባለሁ ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይሄንን ይመስላል ማለት ነው። ለቤት አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ።
ሶ ቴንኪዩ ሶማች አመሰግናለሁ። ባባይ